ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ቅዱሳን ሁላችሁንም ሰላም ብያችኋለሁ። ኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። መጽሐፍ ቅዱስ አንድ ስፍራ እግዚአብሔርን ቃል አንብቤ ከዛም አብረን እግዚአብሔርን ዛሬ የምናመልክበት ምሽት ይሆናል። እግዚአብሔርን አብረን እናመልካለን። መጽሐፍ ቅዱስ ላይ መዝሙር 111 ቁጥር 1 ላይ ያለውን የእግዚአብሔርን ቃል አነባለሁ። መጽሐፍ ቅዱስ እግዚአብሔር ቃል እንዲህ ይላል፣ አቤቱ በቅኖች ሸንጎ በጉባኤም በፍጹም ልብ አመሰግናለሁ። የእግዚአብሔር ሥራ ታላቅ ናት፣ ደስ በሚያሰኙበት ሁሉ ዘንድ የተፈለገች ናት። ስራው ምስጋናና ግርማ ነው፣ ጽድቁም ለዘላለም ይኖራል። ለታምራቱ መታሰቢያ አደረገ። እግዚአብሔር ማሪና ይቅር ባይ ነው፣ ለሚፈሩም ምግባቸውን ሰጠ። ኪዳኑም ለዘላለም ያስባል። የአሕዛብ ርስት ይሰጣቸው ዘንድ ለሕዝቡም የሥራውን ብርታት አሳየ። የእጆቹም ሥራ እውነትና ፍርድ ነው፣ ትእዛዙም ሁሉ የታመነ ነው። ለዘላለም የጸና ነው፣ በእውነትና በቅንነት የተሰራ ነው። መድኃኒቱንም ለሕዝብ ሰደደ፣
ኪዳኑም ለዘላለም አዘዘ። ስሙ የተቀደሰና የተፈራ ነው። ሃሌሉያ! የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ዳና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል ይላል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ መንፈስ ሆነን እግዚአብሔር አምላካችን ከፍ እያደረግን እናመልካለን። ምክንያቱም አቤቱ በቅኖች ሸንጎ በጉባኤም በፍጹም ልብ ምን አደርጋለሁ? አመሰግናለሁ። ዛሬ ቅዱሳን ከኛ ጋር ሆናችሁ እግዚአብሔርን ደግሞ በአምልኮ እግዚአብሔርን በቅዱሳን ጉባኤ መካከል በቅኖች ሸንጎ በጉባኤ መካከል በፍጹም ልብ አመሰግናለሁ። አሁን እናንተ ባላችሁበት ስፍራ ላይ እግዚአብሔርን በፍጹም ልቦቻችሁ፣ በፍጹም ሀሳቦቻችሁ፣ በፍጹም ኃይላችሁ እግዚአብሔርን ከኛ ጋር የምናመልክበት ጊዜ ይሆናል። ቅዱሳን በዓለም ዙሪያ ያላችሁት የክርስቶስ ቤተሰብ በጌታ በኢየሱስ ክርስቶስን ዛሬ አብረን እግዚአብሔር አምላካችንን እናመልካለን። ዛሬ ምሽት የአምልኮ ምሽት ነው። እግዚአብሔር በእኛ ቤት ይመለካል። ሃሌሉያ! መጽሐፍ ሲናገር ኢያሱ እኔና ቤቴ እግዚአብሔርን እናመልካለን አለ። ኦሆሆ ራባዳጋባው ዳጋባ ሼተር ዳሊቬላ ካባራዳ በጌታ በኢየሱስ ክርስቶስ ቅዱስ እግዚአብሔር አምላካችን ሆይ ዛሬ እግዚአብሔር መንፈስ ነው፣ የሚያመልኩትን በእውነትና በመንፈስ ያመልካሉ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ እግዚአብሔር አምላካችን ሆይ በእውነትና በመንፈስ እናመልካለን። አምልኮ የሚገባ ዝማሬ የሚገባ መገዛት የሚገባ ልዕልና የሚገባ ሃሌሉያ ሃሌሉያ። መጽሐፍ ሲናገር ሕዝቤ ያመልኩኝ ዘንድ ልቀቅ ተብሎ እንደተጻፈ ጌታ ሆይ ልናመልክ ዘንድ እግዚአብሔር አምላካችን ሆይ ተጠርተናልና እናመሰግንሃለን። ክብር ለስሜ ይሁን። ኦ ራባስ ካርዳና ጋላሙራዳጋስ ቅዱሳን ባላችሁበት ቦታ ላይ በጥናፉ ዓለም ዙሪያ የምትገኙት ሁላችሁም ከኛ ጋር ሆናችሁ እግዚአብሔርን የሰራዊት አምላካችን እግዚአብሔርን በፍጹም ልባችሁ ወርሺፕ የምናደርግበት ምሽት ነው። ዛሬ ባላችሁበት ስፍራ ይህን ሚዲያ የምትከታተሉት ለቅዱሳን ሼር፣ ኮሜንት፣ ላይክ እንድታረጉ ዘንድ አብረን ጌታን ደግሞ እናመልካለን። ኢየሱስ ክርስቶስ ጌታ ነው። ሁሌም እንደምናገር አንድ ነገር አውጃለሁ። የክርስቶስ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆን፣ ለቤታችሁ ይሆን፣ ለዘመናችሁ ላይ ይሆን። ሃሌሉያ! አብረን እናመልካለን። ኢየሱስ ክርስቶስ ጌታ ነው። የመዳን ቀንድ ጌታዬ አምላኬ ያስነሳው ለኔ ከአብ ያስታረቀኝ ዘወትር ሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ የመዳን ቀንድ ጌታዬ አምላኬ ያስነሳው ለኔ ከአብ ያስታረቀኝ ዘወትር ሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ የመዳን ቀንድ ጌታዬ አምላኬ ያስነሳው ለኔ ከአብ ጋር ያስታረቀኝ ዘወትር ሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ልቀቅ
ሆኖልኛል ጌታዬ አማላጄ ለዘላለም ወዳጄ አማላጄ ለዘላለም ወዳጄ በሚያገለግሉት በነቢያቱ የተነገረለት በዘመናት ምዕራፍ እንደተባለለት ድንገት ተከፈለ። እግዚአብሔር ለአብርሃም በቃሉ እንደማለ በሚያገለግሉት በነቢያቱ የተነገረለት በዘመናት ምዕራፍ እንደተባለለት ድንገት ተከፈለ። እግዚአብሔር ለአብርሃም በቃሉ እንደማለ ሊቀ ካህን ሆኖልኛል ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ ለዘላለም ወዳጄ አማላጄ ለዘላለም ወዳጄ ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ ለዘላለም ወዳጄ አማላጄ ለዘላለም ወዳጄ የጥልን ግድግዳ ላይ አዳግም አንዴ አፈረሳታለው የመዳን ክንድ ለእኔስ ሆኖልኛል ታዳጊ ቤዛ ኢየሱስ ያለው ሲበዛ የጥልን ግድግዳ ላይ አዳግም አንዴ አፈረሳታለው የመዳን ክንድ ለእኔስ ሆኖልኛል ታዳጊ ቤዛ በእውነት ኢየሱስ ያለው ሲበዛ ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ ለዘላለም ወዳጄ አማላጄ ለዘላለም ወዳጄ እነሱ እንዳይኖሩ ሞት ከልክሏቸው ካህናት የሆኑ ብዙዎች ናቸው። እሱ ግን ዘላለም መኖር ስለሆነ ዘወትር ይኖራል ለእኔ የማለደ እነሱ እንዳይኖሩ ሞት ከልክሏቸው ካህናት የሆኑ ብዙዎች ናቸው። እሱ ግን ዘላለም መኖር ስለሆነ ዘወትር ይኖራል ለእኔ የማለደ ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ ለዘላለም ወዳጄ አማላጄ ለዘላለም ወዳጄ የመዳን
የመዳን ቀንዴ ጌታዬ አምላኬ አስነሳው ለኔ ከአብ ጋር ያስታረቀኝ ዘወትር የሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ ለዘላለም ወዳጄ አማላጄ ለዘላለም ወዳጄ ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ ለዘላለም ወዳጄ አማላጄ ለዘላለም ወዳጄ ይገርማል ስነሳ ማንም አልጠበቀ ደንግባት የሌለው ነበር የማመን ሰው ድንገት ሰው ሄዶ እኔንም አስታሰኝ ጠላቴን ልመታ አሳልፎ ሰጠኝ ይገርማል ስነሳ ማንም አልጠበቀ ደንግባት የሌለው ነበር የማመን ሰው ድንገት ሰው ሄዶ እኔንም አስታሰኝ ጠላቴን ልመታ አሳልፎ ሰጠኝ በቃሉ እውነተኛ በተግባር እንከን የሌለበት የእግዚአብሔር በግ እኔን ላዘምረኝ እሱ አለቀሰ እኔን ሊያከብረኝ ውደትን ለበሰ ካረገልኝ በቀር ኢየሱስ ምንም ታሪክ የለኝ ለራሴ ከሰራልኝ በቀር ኢየሱስ ምንም ታሪክ የለኝ ለራሴ ምስጋናዬ ምስጋናዬ ለጌታዬ አምልኮዬ አምልኮዬ ለጌታዬ ምስጋናዬ ምስጋናዬ ለጌታዬ አምልኮዬ አምልኮዬ ለጌታዬ ሃሌሉያ 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 ኢየሱስ የመዳን ቀንዴ ጌታዬ አምላኬ አስነሳው ለኔ ከአብ ጋር ያስታረቀኝ ዘወትር የሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ የመዳን ቀንዴ ጌታዬ አምላኬ አስነሳው ለኔ ከአብ ጋር ያስታረቀኝ ዘወትር የሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ ለዘላለም ወዳጄ
በስም ላይ ኖሮ መከልከላቸው ካህናት ያሉ ብዙዎች ናቸው። እሱ ግን ዘላለም መኖር ስለሆነ ዘወትር ይኖራል ለኔ የማለደ ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ ለዘላለም ነው ወዳጄ አማላጄ ለዘላለም ነው ወዳጄ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ ኢየሱስ ኢየሱስ ሃሌሉያ ሃሌሉያ ኢየሱስ እናመሰግናለን። ካታርጋሊ ካባሽ ረራባ ሃሌሉያ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ሰይጣን ሲቀጠቀጥ ራሱ ሲመታ ማርነቴን ስሻ ሰንሰለት ስፈታ ጠላት ሲመሽብኝ ለኔ ግን ስነጋ ያው ታሪክ ተጀመረ ዛጋ ምስጋናዬ
ምስጋናዬ ነው ለጌታዬ አምልኮዬ አምልኮዬ ነው ለጌታዬ ምስጋናዬ ምስጋናዬ ነው ለጌታዬ አምልኮዬ አምልኮዬ ነው ለጌታዬ ምስጋናዬ ምስጋናዬ ለጌታዬ አምልኮዬ ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ቅዱሳን እግዚአብሔር አምላክ ስም ለዘላለም የተባረከ ይሁን። በክርስቶስ ኢየሱስ ስም ተባርካችኋል። በዘመናት መካከል እግዚአብሔርን ማምለክ እግዚአብሔር በሰጣችሁ ዘመን በቤቶቻችሁ ባላችሁበት ስፍራ ከቤተሰቦቻችሁ ጋር እግዚአብሔርን ማምለክ ትልቅ እድል እንደሆነ በዚህ ዘመን እግዚአብሔር በጓዳ በአደባባይ ሊመለክ የተፈለገበት ዘመን እንደሆነ ሁላችሁንም ማወቅ ያለብን ሐሳብ ነው። ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። ዛሬ መደበኛም ፕሮግራም ሮብ ምሽት ነው የሚገባው። ነገ ሮብ 2 ሰዓት ላይ በዚህ ሳውዝ አፍሪካ በ8 ሰዓት በኢትዮጵያ 2 ሰዓት እግዚአብሔር መልካም ፈቃድ ቢሆን ሮብ ምሽት ይገባለው። ዛሬ ጥቂት ጊዜ እግዚአብሔርን እንድናመልክ ዘንድ ነው የገባሁት። አጭር ጊዜ ጸሎት ጸልያለሁ። ይህን ሚዲያ የምትከታተሉት ቅዱሳን እግዚአብሔር አምላክ ፈጽሞ ይባርካችሁ። ለወገኖች ለወዳጆች ሼር፣ ላይክ፣ ኮሜንት እንድታረጉ ዘንድ ባለፈው ሳምንት ሁለተኛ ነገሥት ምዕራፍ 4 ቁጥር 8 ላይ ያለውን ሐሳብ አንስቼ ስናገር ነበር። በዛም ሐሳብ ላይ የእግዚአብሔር ፈቃድ ቢሆን ከፊታችን ባለው ሮብ ምሽት በዛ ጉዳይ ላይ ነው የሚያነሳው። ዛሬም ደግሞ የሚጸልየው በዛ ርዕስ ዙሪያ ላይ ነው። ስንካፈል የነበረው ሁለተኛ ነገሥት ምዕራፍ 4 ቁጥር 8 ላይ ኤልሳዕ ወደ ሱናም አለፈ የሚል እንደገና ሁለቱንም ኮምባይን ማድረግ የሚፈልገው ኢየሱስ አለፈ የሚለው ሐሳብ ላይ ነው ሮብ ቀን የሚያነሳው። አዲስ ምዕራፍ ተከፈተ የሚለውን 3 ሳምንት ተከታታይ ሲያገለግል አብራችሁ ስትካፈሉ ነበር። ትንሽ ሰምራይዝ ላርግና ልጸልይ። አዲስ ምዕራፍ ሲከፈት አንደኛ ምን ይሆናል? እግዚአብሔር በዘመናት መካከል ለእናንተ የሚሆን ወዳጅ፣ የልብ ወዳጅ የሆኑትን እግዚአብሔር ቤተሰብ፣ ግለሰብ፣ ትውልድ፣ ጄኔሬሽን፣ ዘመን ጨምሮ አሳልፎ ጌታ እንደሚሰጥ ተነጋግረናል፣ ተካፍለናል። ሁለተኛ አዲስ ምዕራፍ ሲከፈት የሚሆነው ሁለተኛ እግዚአብሔር ራእዮቻችሁን ሄልፔሮች ወይም ራእዮቻችሁን የሚያስቀጥሉ እግዚአብሔር በፋይናንስ፣ በስፒሪቹዋዊ፣ በአካዳሚካል እንዲሁም በኢንተርናል ውስጥ ለውጥ የውስጥ ለውጥ ለውስጣችሁ ለውጥ ምክንያት የሚሆኑ የእግዚአብሔርን ቃል ብርሃን የሚያካፍሉ የሚመክሩ የአባትነት ልብ ያላቸው በተለያየው የጸጋው ስጦታ ባለቤት ጸጋ የሚሰጥ እግዚአብሔር ሲሆን ደግሞ የጸጋውን አንደኛ ኃላፊነት እያንዳንዳችን ጋር አለ። እንዴት ነው ጸጋውን የምናሳድገው? እኛ ነው። ደግሞ የሚያሳድጉን በእግዚአብሔር ቃል የሚቀርጹን ኢኩፕ የሚያደርጉ
ወርልድ ዋይድ ወይም ኢንተርናሽናል ወይም ዓለም አቀፍ ወይም በሰፈር ከመንደር ከቤተሰብ እንዲህ ተነስተን ለአፍሪካ ለአውሮፓ ምክንያት እስከምንሆን ድረስ እግዚአብሔር አምላክ ለወንጌል እግር የሚሆኑት አባቶች፣ እናቶች በበረከት እግዚአብሔር የባረካቸው በእውቀት የባረካቸው መንገድ የሚሆኑ ትውልድ ጌታ አሳልፎ እንደሚሰጥ ብዙውን ጊዜ እንደምንመለከት በኢትዮጵያውያን ካልቸር ወይም በኢትዮጵያን ልማድ ስናስብ የመተጋገዝ አንዱን የማሳደግ አንዱን የማውጣት ስፕሪት በጣም የጎደለበት ካልቸር መካከል ነው የተወለድንበት። ምክንያቱም ብዙውን ጊዜ አብሮ ማደግና የማሳደግ ዙሪያ ላይ በጣም ትልቅ እጥረት ያለን ሰዎች እንደሆንን የሁላችንም የአደባባይ ምስጢር ነው ብዬ ነው የሚያስበው። ምክንያቱም አንድ የመጨረሻው ዘመን ላይ ስላለን ወዳጆቼ ትልቁ የእግዚአብሔር ፕሮግራምና አጀንዳ ወይም ፐርፐዝ ምንድን ነው ብላችሁ ከሆነ የእግዚአብሔር የአብ ፈቃድ በክርስቶስ ኢየሱስ ዓለምን የመጠቀለል ነው። እግዚአብሔር በዚህ ምድር ላይ ተቀምጠን ልጅ ወልደን ሀብት አጠራቅመን ቤት ፎቅ ሰርተን በልተን ጠጥተን እንድንሞት ዘንድ የእግዚአብሔር አጀንዳ አይደለም። ቢኮዝ ሐሰተኛው መሲሁ በምስጢር ሲሰራ የነበረው የጨለማ ልጅ አሁን በጋዱ በሚዲያ ላይ ስራውን በስፋት በሚገለጥ መስመር መንገድ እየሰራ ያለበት ዘመን እንደሆነ ቅዱሳን ባለንበት ስፍራ ላይ መተኛት የእንቅልፍ ጊዜ አይደለም። ቢኮዝ እያንዳንዳችን ላይ ያስቀመጠ እግዚአብሔር ጥሪና ኃላፊነት ስላለን እኛ የቀመስነውን እኛ ያየነውን ብርሃን ለሌሎች መመስከር ጎስፔልን ወንጌልን አደባባይ ላይ ወጥተን የምንናገርበት በሚዲያ የምናውጅበት ኢየሱስ ክርስቶስ ያድናል፣ ኢየሱስ ይመጣል ብለን የምንናገርበት ዘመን እንደሆነ ስለዚህ እግዚአብሔር አምላክ በጣም ቅሬታዎች እንደዚሁም በኢትዮጵያ መካከል ብዙ ሰዎች ለወንጌል ምክንያት የእንቅፋት ምክንያት የተለያየ ኔጌቲቭ ለመስራት እንቅፋት እንደሆኑ እንዲሁም ደግሞ ኢትዮጵያውያንም እንዲሁም እግዚአብሔር ለቅሬታዎች ያስቀመጣቸው እናቶች፣ አባቶች በሀብት እግዚአብሔር የባረካቸው በእውቀት የባረካቸው ምክንያት የሚሆኑ ለአንዴና ለመጨረሻ እግዚአብሔር ነፍሳቶች እንዲድኑ ዘንድ ወደ አረብ፣ ወደ ዱባይ፣ ወደ አውሮፓ፣ ወደ አፍሪካ፣ ሳውዝ አፍሪካ ላይ ወንጌል በኃይል እንደሚሰበክ ቢኮዝ ምክንያት የሚሆኑ ሰዎችን እግዚአብሔር ያስነሳል። ይህን ሚዲያ መጀመሪያ ሰዓት በጀመርኩበት ሰዓት ላይ ረጅም ዘመን ወደ 10 ዓመት በሚያክለው ጸሎት እየጸለኩ ነው የጠበቅኩበት። እግዚአብሔር በዚህ መንገድ ጌታ እንደሚሰራ መጀመሪያው ጊዜ በገባሁበት ዛሬ ከ2 ወር በፊት ላይ እንዲህ በሚል ሀሳብ ነበረ በጸሎት መዳን ይሆናል ብዬ ሲያውጅ ሳውዝ አፍሪካ ላይ የሚገለበጥ አዋጅ እንዳለ እግዚአብሔር እንደገና አንዳንዱን ነገር እግዚአብሔር እየሰራ እንደሆነ የሁላችሁ ምስክር እንደሆን እኔም ብቻ አይደለም በዓለም ዙሪያ ላይ ያላቸው አገልጋዮች፣ ነቢያቶች፣ የተቀባችሁ ዘማሪያን እግዚአብሔር እየጸለነ ያለነውን የጸሎታችን መልስ ጌታ እየመለሰ ነው ያለ። እንደገና አዲስ ዜና ኒውስ ጉድ የሆነ ዜና አዲስ ዜና እግዚአብሔር የሚያሰማ ኢትዮጵያን ላይ የታወጀ መልካም ክፉ ነገር ወደ መልካም እንደሚቀየር በጸሎት መዳን ይሆናል፣ በጸሎት መምለጥ ይሆናል። የሚገለበጥ አዋጅ አለ። እግዚአብሔር አሁንም እየገለበጠ ነው ያለው። ስለዚህ ምንድነው ለጸሎታችን ምክንያት የሚሆኑ በዘጠኙም ፕሮቪንስ ዙሪያ ያላችሁት ዘማራን፣ ወንጌላውያን፣ ፓስተሮች፣ በተለያየ መንገድ የምታገለግሉ ቅዱሳን በዚህ ሚዲያ ላይ ሲገባ ሌሎችም ሲገቡ በመያያዝ
ጨለማ ዓለም ላይ ያለውን የጨለማውን ስራ የምናፈርስበት ዘመን በብዙ ጸሎትና ጩኸት የምናሸንፍበት ዘመን እንደሆነ ደግሞም ጌታ እድል ሲሰጠን ወንጌል እንስበክ፣ ለዚህ ሀገር ለዜጋዎች እንስበክ፣ ለነጮች እንስበክ፣ በምንሄድበት ቦታ ላይ ኢየሱስ ያድናል ብለን እናውጀው። ማወጅ የኛ ነው። ቀጥሎ ያለው ነፍሳቶችን መማረክ የእግዚአብሔር ነው። ስለዚህ ኢየሱስን በኃይል እንድናገለግሎ ዘንድ ምክንያት የሚሆኑ ትውልድ ጌታ እንደሚሰጥ ህልሞቻችሁን የሚያስቀጥሉ ጄኔሬሽን እግዚአብሔር እንደሚያስነሳ አይተናል። በሶስተኛው በትላንትናው ሳምንት ላይ ያየነው አዲስ ምዕራፍ ሲከፈት ምን ይሆናል? ሶስተኛ ማረፍ ይሆናል። እግዚአብሔር ያሳርፋለሁ ብሎኛል። በነገሮች ሁሉ እግዚአብሔር ያሳርፋል። በመንፈሳዊ ያሳርፋል፣ በቁሱ ዓለም ያሳርፋል። አልፎ ደግሞ ተርፎ እግዚአብሔር አምላክ ኤልሳዕ ወስኖ ተከትለው ያለውን ነገር በኋላ በኩል የሚይዘውን ነገር ጨርሶ እንደወጣ ዛሬም እኛም ቅዱሳን በሙሉ ኃይላችን በፍጹም በሆነ ሐሳብ እግዚአብሔርን ለማገልገል አዳማዊ ባህርይ የሚይዘን የሚጎትተን ነገሮቻችን ከውስጣችን ጨርሰን አውጥተን እንደምትመለከቱ ኤልሳዕ ትላንት ሳምንት አይተነዋል። 12 ጥማድ ያለ ሰው ነው። 12ኛው ጥማድ ላይ ሆኖ ራሱ የሚሰራበት ትልቅ ሰራተኛ ሰው ነበር። ኤልሳዕ መጎናጸፊያውን ከጣለ በኋላ ማነው ኤልያስ መጎናጸፊያውን ከጣለ በኋላ አባቴንና እናቴን አሰናብቼ ልምጣ ብሎ ነቢዩን ሲጠይቀው እኔ ምን አድርገዋለሁ? ሂድና ማየት ትችላለህ አለ። አይታችኋል። የወደቀው መጎናጸፊያ ጥሪው ነበር። በዛ ሰዓት ላይ ነቢዩ ኤልያስ ሄዶ በሮቹን አርዶ ወዲያ ላይ የሚመለሰውን እንዳይመልሰው ዘንድ መጨረስ ያለበት ነገር ጨርሶ ጥሎ ነው የወጣው። እንዲህ የሚለውን ቃል አስቀምጬ ነበር። አስሮ ሳይሆን አርዶ ነው የወጣው የሚለውን ሐሳብ አስሮ ሳይሆን አርዶ። ምክንያቱም መንፈሳዊ ነገር ጓዳችን ውስጥ ላይ የሚጮው ነገር ምን ይሁን? እግዚአብሔርን ነው ወይስ እያመለክን ያለ ነው? ምንድን ነው የሚጮው ነገር? አንድ ጊዜ ነቢዩ ሳሙኤል እንደምትመለከቱ እግዚአብሔር ሳውልን የእስራኤል ንጉሥ እንዲያደርግ ዘንድ እግዚአብሔር የአባቱን እየፈለገ እያለ ለትልቅ ፕሮግራም እግዚአብሔር ጠራው እና በእስራኤል ዘንድ ንጉሥ ትሆናለህ አለ። በዛ ሰዓት እግዚአብሔር ሊባቀል የፈለገው አንድ ነገር ነበር። እስራኤል ስትሻገር አሜሌቃውያን ምክንያት እንቅፋት ሆኖባቸው ነበሩና እግዚአብሔር ደግሞ ሊመታቸው ፈለገ። ስለዚህ ምንድን ነው ሳሙኤል ሳኦልን ሲቀባ ሂድና አሜሌቃን ጨርሰ አጥፋ አለ። ግን ሳኦል በሄደበት ሰዓት ላይ አጥፋ ያለውን አላጠፋም። አጋግን ሌላ ደም ያላቸውን ወፍራሙን ለቅሞ አምጥቶ ጓዳ ውስጥ ሲያስቀምጥ ነቢዩን ሳሙኤልን ጨርሻለሁ ብሎ ሲናገር ሳሙኤል ግን ጓዳ ውስጥ ያለውን ግሳት ጨዋት ሰማ። ምንድነው? ውስጥ ላይ የሚጮው ነገር አለ። ድምፅ ሰማለሁ አለ ነው። እግዚአብሔር ለእግዚአብሔር ሊሰዋ አምጥቻለሁ አለ። መጽሐፍ ሲናገር እንዲህ ቃል በቃል እንዲህ ነው አለ። ከመስዋዕት ከመታዘዝ ከመስዋዕት መታዘዝ ይበልጣል። አይታል። እግዚአብሔር የማይቀበለው ዝማሬ፣ እግዚአብሔር የማይቀበለው መስዋዕት ጭረስ ካለ መጭረስ ነው። ጓዳ ውስጥ ለሚንጫጫ ነገር ጓዳ ውስጥ እንዳለ የውስጥ አይን ስለበራው ሳሙኤል አብጠርጥሮ የማት አይን አለ፣ አይሻወድም። ዛሬም ጓዳ ውስጥ ላይ በብዙ ጓዳ ውስጥ የሚንጫጫው በቤታችን ላይ የሚንጫጫው ብዙ ቦታዎች ላይ የሚንጫጫውን ነገር አብጠርጥረን የምናይበት መንፈሳዊ አይን በዚህ ዘመን ያስፈልጋል። አይታችኋል። በጣም የሚገርመው ሃሌሉያ ሬቦስ ታካ ፓርዴሌቬና ላቦራዳ ጋቦሽ ቬሌ ቤጌዴ ካምባርዳ ሊቮራቦሽ ቪላ ፓርዴኒ ቬላ ቦርባስያ ስለዚህ ለማረፍ
ማሳረፍ የምለውን ሀሳብ አንስቻለሁ። ስለዚህ ትዳሮቻችን፣ ልጆቻችን፣ በስራችን ወገኖቼ መጽሐፍ ሲናገር ሰው ነፍሱን ቢያጎድል ዓለምን ሁሉ ቢያተርፍ ምን ይጠቅማል? በጌታ በትንሣኤ ቃል ይህን ቃል አውጄ ልጸልይ ነው። ይህን ሚዲያ የምትከታተሉት እግዚአብሔር አምላክ ዘንድሮ ያሳርፋችሁ። ይህ በዚህ በሳውዝ አፍሪካ ባለው ካለንደር 2026 ሊገባ ኖቨምበር ዛሬ 9 ነው። ቀጥሎ ዴሴምበር ነው። የእናንተ ዴሴምበር፣ የኔ ዴሴምበር፣ ቀጣያ ያለ ወር በክርስቶስ ደም የተሸፈነ ይሆን። በናዝሬቱ በጌታ በትንሣኤ ቃል 2026 የምታርፉት ትዳር ያገባችሁት ወልዳችሁ የምታርፉት፣ ያላገባችሁት አግብታችሁ የምታርፉት፣ እንደገና በክርስቶስ ኢየሱስ የምታርፉት፣ በአገልግሎት የምታርፉት፣ መክሊቶቻችሁን የምታተርፉበት የኪሳራ ዓመት ሳይሆን በጌታ በትንሣኤ ቃል የፍሬ ዓመት እንደሆን ይህንን ቃል አውጃለሁ። በኢየሱስም አሜን አሜን እያላችሁ ውሰዱ። ቢኮዝ ማረፍ ይሆናል። እግዚአብሔር እንዲህ ብሏል፣ አሳርፋለሁ ብሏል። የሚገርማችሁ ነገር ሶስተኛ ማረፍ ይሆናል ስል በዚህ ቦታ ላይ ዘማሪያን እንዳላችሁ እያየው ነኝ። ዘማሪ ሙሉ ቀን አገኖ እያየው ነኝ። ጌታ አምላክ ዘመንን ይባርክ። ቬላው ኮፓር ዳልቬንታር ደሊቬ ጋቦሼ ታርዳላቦራዳ ጋቦሽ ሰላም ለንተ ይሁን፣ ሰላም ለትዳር ይሁን። ሬሎስ ፓር ዳኪያሎ ቮጄኔ ሜጋራበንሴ ፔረዳላቦራዳስ ዊላው ሴፔይ አምባርዳኒ ካላቦሮሎ ቦራስ ዊላ ቦሼ ተርደኔ መገደሌ በገደቤሽ ኦ ሃሌሉያ፣ ኦ ሃሌሉያ። ይህንን ሚዲያ ቶሎ ብላችሁ ሊጸልይ ስለሆነ የስ ሃሌሉያ። ኤላጃ ጌታ እግዚአብሔር ዘመንን ይባርክ። እያየው ነኝ። ቬሎስ ፓር ዳኒ ካላቦራዳ ላቦስ ሰላም ለንቴ ይሁን። ኦኬ ሰላም ለንቴም ይሁን በጌታ በትንሣኤ ቃል ራባካቴር ደሌቦ ጋላቦራዳ ቦሽ ኢሌቮን ፓርዳኒ ካልቮና ካራ ላቦሼና ኢቦስ ቴፕሪ ካባርዳን ታርዳኒ ካላቦር ይኸውልህ ዘንድሮ እግዚአብሔር አምላክ በኢየሱስ ክርስቶስም ፈጽሞ እግዚአብሔር ይባርካችሁ። እልጃ እግዚአብሔር ይባርክ። በኢየሱስም ዘመን የተባረከ ዘመን ይሆን። 2026 ዓመት ክብር የምታይበት ሰንጥቀ የምትወጣበት የሰማሁን የምታይበት ዓመት ይሆን። አዶኖ ጌታ መንፈስ ለኤልያጅ እንዲህ የሆነ ጌታ መንፈስ አዘጋጅቻለሁ አለ። አሎስ ፓርቴኒያ ቶሎ ብለህ በጌታ በኢየሱስ አሜን አሜን እያልክ ፕሮፌት ኤልያጅ ትቀበለዋል። ጌታ እንዲህ ይላል 2026 እግዚአብሔር የመስዋዕቱን በግ ጌታ አዘጋጅቶልኛል፣ ተዘጋጅቶልኛል ጌታ አዘጋጅቷል እያልክ ከስር በኩል በአንተ ቤጅ ላይ ጻፍ። እንደገና ደግሞ ራካፓር ዴሌቬናካ ሬዳላቦሲያ ሌቫንታር ዴጌቤሬቤስ በኢየሱስም ርስፊት በጌታ በኢየሱስም ርስፊት በጌታ በኢየሱስም ርስፊት በጌታ በኢየሱስም ውሰዱ። ይኸውላችሁ አንድ ነገር አውጃችኋል። እርግጠኛ ነኝ ቢኮዝ እግዚአብሔር የሚናገረው ቃል እውነተኛ ቃል ስለሆነ የእውነተኛ ቃል ስለሆነ ቢኮዝ እግዚአብሔር አምላክ የሚልካችሁ ቃል ነው። ወርድ ኦፍ ጋድ ቢኮዝ የእግዚአብሔር ቃል ከአንደበቱ ሲናገር የሚወረወራችሁ ቃል ነው። እንዲህ ይሆናል። ለወጣቶች ማረፍ ይሆናል። ለባለትዳሮች ማረፍ ይሆናል። መሻገር ይሆናል። ኤላቦስታ ካባርዳኒ ካላቦራዳጋስ ኤልፋርታኒ ኮቦር ዳሃዳባራዳጋቦስ ስንትራል በኢየሱስም ተባረክ። ዘመን የተባረከ ይሁን። ስንትራል እያየው ነኝ። በኢየሱስም ተባርካል። እግዚአብሔር እየባረከ ይባርካሃል። እግዚአብሔር በጤንነት ይባርካሃል። በሰላም ይባርካሃል። እግዚአብሔር በሚሰራቸው የእጅ ስራዎች በኢየሱስ ክርስቶስም አምላኬ እግዚአብሔር እንደ ባለጠግነቱ በረከት ይባርካሃል። ርስብት አድርገህ ውሰደው በኢየሱስም። ሴንትራል ውሰድ በጌታ በትንሣኤ ቃል በኢየሱስም ውሰድ። ቬሎኮፓር ዳኒ ካላቦራዳ ወገኖች ኧረ ሃሌሉያ ሃሌሉያ። ማረፍ ይሆናል።
እግዚአብሔር ዘንድሮ አሳርፋችኋለሁ ብሏል። ይኸውላችሁ እጥረትና ውጥረት ባለበት ምድር እየተናወጠች ነች። ሰልፍ ላይ ነው። ግን ሌላ የሚያናውጥ አያናውጥም። ቢኮዝ የሚያሳርፍ ጌታ ወደ ቤት ገብቷል። የሚያድን ወደ ቤት ገብቷል። ወደ ቤት መጥቷል። ለዚህ ነው በትላንትናው ሳምንት ላይ አንስቼዋለሁ። የእግዚአብሔር ቃል ዋው ቬልታ ራቢየ ወላይቬና ማርታሊ ቬና ካሼላ ቦራዳ የሁላችሁ ማረፍ በምንድን ነው ብትሉ፣ ሰው በወርቅ አያርፍም፣ በስልጣን አያርፍም፣ በሹመት አያርፍም። የፈለገ ነገር በክርስቶስ ሆናችሁ የስ ኦፍ ኮርስ አስፈላጊዎች ናቸው። ነገሮች ያስፈልጋል። ተጨማሪ ነገር ያስፈልጋል። ቢዝነስ ያስፈልጋል። ብር ያስፈልጋል። ይህ ማንም መካድ የማይችልበት ነው። ግን አንድ ነገር ነግራችኋል። መጽሐፍ ሲናገር የሰለሞን በረከት ወይም የሰለሞን ባለጠግነት ወርቅ እንደ ድንጋይ የተከመረበት ነው። እንደውም ትዝ ብላችሁ እንደሆነ በነገስት መጽሐፍ ነው በዜና መጽሐፍ ላይ እንዲህ የሚል እግዚአብሔር ቃል አለ። የምድር ነገስታቶች ይላል በሰለሞን ልብ ውስጥ ያለውን ጥበብና ፊቱን ያዩ ዘንድ ይመኙ ነበር ይላል። ሽቶ ቢሆን፣ ባለጠግነት ቢሆን፣ ስም ቢሆን፣ ጥበብ ቢሆን፣ ዝና ቢሆን ሰለሞን የሚጠጣው በወርቅ ብርጭቆ የምድር ነገስታቶች ይላል በሰለሞን ልብ ውስጥ ያለውን ጥበብና ፊቱን ያዩ ዘንድ ይመኙ ነበር ይላል። ይህን የዓለምን ጥግ ያየ ሰለሞን ምንድን ነው አለ? ሁሉም ከንቱ ከንቱ ነው አለ። አይታችኋል? ምንም የሚያስደንቅ ነገር የለም። አስፈላጊ ነው። ነገሮች ሁሉ ያስፈልጋል። እንደሚያስፈልግ እርግጠኛ ነው። ምንም ክህደት የለም። ግን አንድ ነገር ነግራችኋል። ዛሬ ሰው ልብስ ለብሶ ያልሞቀበት ዘመን፣ እየበላ ያልጠገበበት ዘመን፣ ሰው እየቆጠረ የሌለበት ዘመን። አንድ ነገር ነግራችኋለሁ። ባላችሁት ጉዳይ ላይ በቃ ምንድነው ትልቁ መትረፋ ብትሉ ያለኝ ይበቃኛል የሚል ጳውሎስ ሲናገር ትልቅ መትረፋ ነው አለ። ይበቃችኋል። እንዴት ነው? በክርስቶስ ኢየሱስ ያላችሁ ክርስቶስ ቤታችሁ አርፎ እንደሆነ በጌታ በትንሣኤ ቃል እርግጠኛ ነኝ እረፍት ይሆናል። ውሰድ በጌታ በኢየሱስ ክርስቶስም አውጃለሁ፣ አውጃለሁ። በናዝሬቱ በጌታ በትንሣኤ ቃል መዝሙር 46 ቁጥር 10 ላይ ትናንት ሳምንት ተናግራለሁ። ይህን ቃል ሊያውጅና ልጸልይ። ቬሎስታ ፓርዳኒ ቬሎ ኮፕራ ጀና ላቦራ ዘማሪ ሙሉ ቀን እግዚአብሔር የሚናገር መልእክት አለ። እጸልያለሁ። ራቦላ ጋላቦር ዳኪያታዬ ዊንዳር ዳልዎሼ ፓርዳኒ ካላቦር ኦ ሃሌሉያ። መዝሙር 46 ቁጥር 10 ላይ እረፉ እኔም አምላክ እንደሆነ እወቁ። ማረፍ በክርስቶስ ነው። ማረፍ በእግዚአብሔር ነው። እኔ አምላክ እንደሆነ እወቁ። እረፉ አለ። እኔም አምላክ እንደሆነው እወቁ። በዛም ሰዓት ላይ በክርስቶስ ስናርፍ እግዚአብሔር አምላክ እንደሆነ ስናውቀው ምን ይሆናል? አንደኛው በአሕዛብ ዘንድ ከፍ ከፍ ላለው፣ ሁለተኛ በምድር ላይም ከፍ ከፍ ላለው የልና የሰራዊት አምላክ ጌታ ከኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። በክርስቶስ ማረፍ፣ በአምላካችን ስናርፍ፣ በክርስቶስ ስናርፍ አይታችኋል። ውስጣችሁ ያለው ዓለም ሊቀማችሁ ዘንድ አይችልም። ጌታችን ኢየሱስ ክርስቶስ ሲናገር እንዲህ ብሏል፣ በዓለም ሳላችሁ መከራ አለ፣ እኔ ግን ዓለምን አሸንፋለሁ። ደግሞ እንዲሁም ኢየሱስ ክርስቶስ ሲናገር እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ ሰላም አይደለም ብሏል። ያሳርፋል ዘንድሮ ኢየሱስ አዲስ ምዕራፍ ሲከፈት አንደኛ ማረፍ ይሆናል። በዚህ ቃል አውጃችኋለሁ። በናዝሬቱ በጌታ በትንሣኤ ቃል
በተለያየ ሁኔታ የምትጨናነቁ በላችሁ ላይ ባለው በጌታ በኢየሱስም ጥያቄ ሆኖ ከዝ ሆኖባችሁ ግራ የምትጋቡ እግዚአብሔር እንዲህ ብሎኛል፣ በኢየሱስ ክርስቶስም ታርፋላችኋል፣ አሳርፋችኋለሁ አለ። እኔ አምላክ እንደሆኑ እናንተ ደግሞ ታውቃላችኋል። እግዚአብሔር ቃል ልካለው፣ በቃል አሳርፋችኋለሁ። ለአንዳንዶቻችሁ ዛሬ ምሽት ላይ እረፍት ይሆናል። ቀንበር ከላችሁ ላይ ይሰበራል። የበሽታ ቀንበር ይሰበራል። የፍርሃት ቀንበር ይሰበራል። የሞት ቀንበር ይሰበራል። የማጣት ቀንበር ይሰበራል። ያለማወቅ ቀንበር ይሰበራል። እግዚአብሔር እንዲህ ይለኛል፣ በላችሁ ላይ የተጫነባችሁን ነገር ክንዴን በእናንተ ላመጣችኋል። ሰባሪው እግዚአብሔር ሰብሬ ሊያሳልፋችሁ ዘንድ ቬልታፓር ዳኒ ከባራዳ ላቦራዳ ጋቦ ሼቴያ ቬንታረዳሉ ጋቦር ዳቢያ ሴና ላማራ ላቦርዳስ ኧረ ሃሌሉያ! ኧረ ሃሌሉያ! ኧረ ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኧረ ሃሌሉያ! እግዚአብሔር ዘንድሮ ያሳርፋችኋል፣ በኃይል ያሳርፋችኋል። ስለዚህ በኢየሱስ ክርስቶስም ለዘማሪ ለሙሉ ቀን ጌታ መንፈስ እንዲህ እያለኝ ነው። ሃሌሉያ! የጌታዬ መንፈስ እንዲህ ይላል፣ በናዝሬቱ በጌታ በኢየሱስ ክርስቶስ በናዝሬቱ በጌታ በኢየሱስ ክርስቶስ ንግስታ ሳባው ንግስት የሰለሞንን ዝና ሰምታ በሰመችው ሰዓት ላይ በሰመችው ዝና መደመምና መደነቅ ያዛት እና እድል አግኝታ ወደ ንጉሱ ሰለሞን ጋር ስትሄድ ምንድን ነው ያለችው? ከሰማሁት ይልቅ ያየሁት በለጠ አለችው። እንደውም ሰለሞን ሄዳ የሚፈታው እንቆቅልሽ ሆነው ነገር ለሰለሞን ነግራ ነበረች። ለንጉሱ ሰለሞን አንድም ነገር ሳይቀር እንቆቅልሽ ሆነውን ነገር ፈታ። እንደውም ለሰለሞን ሁለተኛ ለሰለሞን የሆነው ስጦታን ይዛ ሄዳ ነበረች። እሷ ከሰጠችው ስጦታ ሰለሞን የሰጠው ስጦታ ይበልጣል ይላል እግዚአብሔር መንፈስ እንዲህ ይላል፣ ከለመንኮ በላይ አሳልፌ ልሰጥ ዘንድ እንቆቅልሽ የሆነውን ነገር እግዚአብሔር ፈትቼ ልሰጥና ልባርክ ዘንድ እግዚአብሔር በሰማያዊ ስጦታ በሶስት ጸጋ ስጦታዎች በኃይል ስትነሳ እግዚአብሔር ባንተ ላይ ሲደርብ 2026 ላይ በኃይል ስትወጣ ወንጌልን በኃይል ስታገለግል በኃይል ስትዘምር ቬልታርዳኒ ካባሻ ታዲያ እግዚአብሔር ደግሞ በአስተምሮ መንፈስ አስነሳለዋል። በጌታ በኢየሱስ ክርስቶስም አሜን ብለህ ትወስዳለህ። እግዚአብሔር ጄኔሬሽን ትውልድን ባንተ ሆኜ አስነሳለሁ እንዲህ ይላል ጌታ መንፈስ። ኢዮሳፌጥ መዘመራንን አደራጅቶ ዝማሬን በጀመሩ ጊዜ የኢዮሳፌጥና የይሁዳ ጠላትን እግዚአብሔር በድብቅ እንደመታ የሰራዊት እግዚአብሔር መንፈስ እንዲህ ይላል፣ የዝማሬ ንፋስ ባንተ ላይ ሲመጣ አየዋል። በኃይል በጌታ በኢየሱስም ትነሳለህ። በኃይል ሌሎችም ታስነሳቸዋል። በኃይል ጸልይ ያለ ጌታ መንፈስ ቬሎሳ ፓርዳኒ ካባሽ ቬሌቤሌ ቤጌሌ ቤጌሌቤስ ይኸውልህ ሙቭመንት እግዚአብሔር ይዞ ሲመጣ እያየው ካለበት ቦታ ላይ የምትቆየው ጥቂት ጊዜ ነው። እግዚአብሔር ሙቭ ያደርጋል። በኢየሱስ ክርስቶስም ይህን እየነገርኩ ያለሁት ለዘማሪ ለሙሉ ቀን አገዶ ነው። ውሰድ መልእክትን በጌታ በኢየሱስ ስም። እግዚአብሔር በክብር ሽፍት አደርጋለሁ አለ። ነገሮችን እግዚአብሔር ሰርቷል። እግዚአብሔር ነገሮችን ጨርሷል። ኢየሱስ ክርስቶስ ለዘላለም ጌታ ነው።
በኢየሱስ ክርስቶስ ኢየሱስ ጌታ ነው። ኦ ሃሌሉያ፣ ኦ ሃሌሉያ። እግዚአብሔር ክብር ለስሜ ይሆን። እግዚአብሔር ክብር ለስሜ ይሆን። በናዝሬቱ በጌታ በትንሣኤ ቃል አውጃለሁ። በአውሮፓ ላይ በአፍሪካ እግዚአብሔር ሆይ በአጥናፉ ዓለም ላይ ያሉት ቅዱሳን በስሜ ጉልበት በኢየሱስ ክርስቶስም ይባረኩ። እግዚአብሔር እየባረካቸው ባርካቸው። ወንድ ልጆች ይባረኩ፣ ሴት ልጆች በኢየሱስም ይባረኩ። እግዚአብሔር አምላክ ሆይ ለወንጌልና ለኃይል ለአምልኮ እግዚአብሔር በኃይል እንዲነሱ ዘንድ እግዚአብሔር አምላክ ሆይ የጨለማውን ጉልበት የሚመቱ በጸሎት የታጠቁ በወንጌል የታጠቁ በቅድስና የታጠቁ ፊታቸው የሚያስፈራ ሞገስ የለበሱ ኃያላን በጌታ በትንሣኤ ቃል በዓለም ላይ እንድታስነሳቸው እጸልያለሁ። በኢየሱስ ክርስቶስም የኃይል መንፈስ እግዚአብሔር አምላክ ሆይ መጽሐፍ ሲናገር መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ተብሎ እንደተጻፈ አሁን ወደ እውነት የሚመራ የጌታ መንፈስ በጌታ በትንሣኤ ቃል እግዚአብሔር ወደ ጸሎት የሚመራ ወደ ወንጌል የሚመራ ወደ ቅድስና የሚመራ ወደ በረከት የሚመራ በናዝሬቱ በጌታ በኢየሱስም የእውነት መንፈስ በእያንዳንዳቸው ላይ እንዲወርድ እጸልያለሁ። ኦ ሃሌሉያ፣ ኦ ሃሌሉያ። ቨላካ ፓርዳሌ ቬገሌ በጋላ ቦራዳስ ወንድም ደስታ ላምብሶ በጌታ በትንሣኤ ቃል እግዚአብሔር መንፈስ እንዲህ እያለኝ ይመራሃለሁ አለ። እግዚአብሔር ይመራሃለሁ እያለ እግዚአብሔር ብቻዬን እመራለሁ አለ። አምላክ እግዚአብሔር በጌታ በትንሣኤ ቃል አሜን ብለህ ትወስዳለህ። እግዚአብሔር ይመራሃለሁ አለ። ዘንድሮ በጌታ በትንሣኤ ቃል ቬሎሳ ፓርዳኒ ካቬጃላ ባራዳጋስ የሆነ እግዚአብሔር ሲመራ ልክ መንገድ እንደሚሄድ ሰው ሩቅ ስትወጣ እግዚአብሔር ሲመራ ወደ ማታውቀው መንገድ ወደ ማታውቀው በረከት ይኸውልህ እግዚአብሔር በጣም ልዩ በሆነ ዩኒክ በሆነ መንገድ ክብር ወደ አንተ እየመጣ ነው። እንዲህ ይላል መጽሐፍ ሲናገር መዝሙር 23 ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ይላል። እግዚአብሔር ወደ በረከት እመራሃለሁ አለ። ወደ ሕይወት እመራሃለሁ አለ። እግዚአብሔር ወደ ከፍታ እመራሃለሁ አለ። ወንድም ደስታ አሜን አሜን እያልክ ውሰድ። ቬሎሳ ካታርዳኒያ ከስር በኩል ላይ እንዲህ ብለህ ትጽፋለህ። እግዚአብሔር ይመራኛል ብለህ በአንተ ፔጅ ላይ ጻፍ አስቀምጥ። ራካ ፓርዳዲ ካባሽ ቬላካምባርዴ ሌቬና ላቦሮ ዶጎሲያ እግዚአብሔር ይመራኛል። 2025ን እንደመራልህ 2026 እንደገና ይመራሃል። 2027 እንደገና ይመራሃል። እግዚአብሔር ይመራኛል ብለህ ጻፈው ከስር በኩል ላይ ቫላታ ካልቬና ካማርዳኒያስ አንተም 1 2 3 ሰው ሼር ኮሜንት አድርግ ቶሎ ብለህ ዳላስ ተኪና ላቦርዳኪና ማስ ቬሌቤሬቤሬቤሬ ባራዳቦሽ በጌታ በትንሣኤ ቃል አንድ ጸሎት ጸልላችኋለሁ። ተሰውሮ የሚዋጋችሁ ተገልጦ ይመታ። በኢየሱስም ተደብቆ የሚሰራ ሟርተኛ መንፈስ፣ መተተኛ መንፈስ የእናንተ በጀርባ በኩል የሚሰራ በሰው ጀርባ ላይ የሚሰራ በወንድ ጀርባ ላይ የሚሰራ ማንኛውም አስመሳይ ሌዋታን በኢየሱስም እስስት የሆነ መንፈስ ጸልያለሁ። ተሰውሮ የሚወጋችሁ፣ ተሰውሮ የሚያሳድዳችሁ፣ ተሰውሮ ማልዳርዳሊ ቫርላ ካፓርዳሊ ቬናማር ዛሬ በኢየሱስም ተሰውሯችሁ ሊመታ የሚፈልግ ተሰውሮላችሁ ሊጎዳችሁ የሚፈልግ በእናንተ ላይ የሚሰራው ሴራ በጌታ በኢየሱስም ይፍረስ። በጌታ በኢየሱስም ይፍረስ። በኢየሱስም ይፍረስ። ክፉ ሰዎች የሚሰራው ሴራ ለ3 ለ4 ሆኖ ተቀምጦ የሚሰሩት በእናንተ በስማችሁ ላይ የሚደረጉ አድማ ማንኛውም ሴራ በኢየሱስም ይህንን በዓለም ላይ ያላችሁት ቅዱሳን እየጸለይኩላችሁ ነው። ማንኛውም ከጨለማ ዓለም ላይ የወጣ ከጥልቅ የወጣ ከክፉ ሰዎች ልብ የሚመነጫ ማንኛውም በናዝሬቱ
ራባካር ዳባሸታር ዳኒካ ባራዳ ዊላባርደ ከቤከተለበጋላ ቦርዳ ልባታርዴ በድንገት ሊይዛችሁ የወጣ በኢየሱስ ትንሣኤ ቃል የተያዘ ይሆን። ደማችሁን የሚፈልግ እናንተን ማንነታችሁን የሚፈልግ ኢየሱስም በስማችሁ ላይ የተሰራ በእናንተ ነገር ላይ የተሰራ የጨለማ የዚህ ምድር የአዳልሞት መንፈስ፣ ነፍሰ ገዳይ መንፈስ፣ አመፀኛ መንፈስ ውለቅ በጌታ በኢየሱስ ፍረስ። በጌታ በትንሣኤ ቃል ይፍረስ አዛለሁ በኢየሱስ ክርስቶስም። የፈረሰ ይሆን፣ የፈረሰ ይሆን፣ የፈረሰ ይሆን። ኦ ሃሌሉያ! ኧረ ሃሌሉያ! በጌታ በትንሣኤ ቃል ሳውዝ አፍሪካ ላይ ዲሴምበርን አስመልክቶ ህዝብን ሊበላ የወጣ ህዝብን ሊያርድ የወጣ ህዝብን ሊይዝ የወጣ በህዝብ ዙሪያ ላይ እየዞረ ያለ ነፍሰ ገዳይ መንፈስ ደም ፈልጋለሁ የሚል ደም የተጠማ የሶንጎማ ጉልበት የመተተኞች ምክር በውሃ ውስጥ ቁጭ ብሎ የሚሰራ የዘንዶ ጉልበት አፍርሼዋለሁ። በትንሣኤ ቃል የፈረሰ ይሆን። የክፉዎች ምክር የፈረሰ ይሆን። ዓላማቸው የፈረሰ ይሆን። ፕሮግራሙ የፈረሰ ይሆን። አየር ላይ የሚሰራ የፈረሰ ይሆን። ጫካ ላይ የሚሰራ የፈረሰ ይሆን። በተራራ ላይ የሚሰራ የፈረሰ ይሆን። በውሃ ላይ የሚሰራ ይፍረስ። ኦ ሃሌሉያ! ኦ ሃሌሉያ! በኢየሱስ ክርስቶስም ሆነ። በናዝሬቱ በጌታ በትንሣኤ ቃል በፊታችሁ ለእግዚአብሔር እንቅፋትን ከልክሏል። ከፊታችሁ እግዚአብሔር እንቅፋትን ከልክሏል። ከፊታችሁ ለእግዚአብሔር እንቅፋትን ከልክሏል። በጌታ በትንሣኤ ቃል እንቅፋት ተከለከለ። በጌታ በትንሣኤ ቃል አሜን፣ አሜን፣ አሜን በሉ። ኢየሱስ እንቅፋት ከፊታችሁ አንስቻለሁ አለ። ተከለከለ። ከአንድ እህቴ ፊት ላይ እንቅፋት ተከለከለ። ከአንድ ወንድሜ ፊት ላይ እንቅፋት ተከለከለ። ኧረ ሃሌሉያ! ኧረ ሃሌሉያ! አሎባዳ ቦራዳ ቦራዳ ጋዳ ጋቦሼ ታርዳና ጋባ ዊካ ባርዴ ቬሎ ካሉቫና ካቤሬ የቤሽ ሌቫንታ ከልቫና ካቦርዳ ሊቬኔ ጋላቦሳ ዊምፓርዴል ቬንታርዳ ሊጋቦሼና ኢልባሃዳ ጋቦርዳ ሀሌቬና እንዳርደሊያ ዊላቦርዳ ሀልቬሴ ፕሬጄና ላቦራ በጌታ በኢየሱስም የበሽታ መንፈስ የቀለጠ ይሆን። የበሽታ መንፈስ የቀለጠ ይሆን። ካንሰር ይቅለጥ። ሱካር በትንሣኤ ቃል የቀለጠ ይሆን። ደም ግፊት የቀለጠ ይሆን። ክንታሮት የቀለጠ ይሆን። ራስ ምታት የቀለጠ ይሆን። በናዝሬቱ በጌታ በትንሣኤ ቃል በኢየሱስም 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 ቅለጥ ቅለጥ። በትንሣኤ ቃል በኢየሱስ ክርስቶስም ቅለጥ። በክርስቶስ ኢየሱስም ቅለጥ። በሰው ደም ላይ ተቀመጥክ። በሰው ደም ላይ የተቀመጥክ፣ በሰው ደም ላይ ተቀመጥክ። በጤንነታችሁ ላይ ተቀመጥክ። እግዚአብሔር በዘመናችሁ ላይ ተቀመጥክ። በናዝሬቱ በጌታ በትንሣኤ ቃል ራካታር ዳሊቬካታር ዳባሽ ቬላካ ፕሬቴል ቬላካባር ዊላካር ዳኒያቶሸል ቬና ባርዳ ይህ በጌታ በትንሣኤ ቃል ዋው ዋው ዋው! ጂሰስ ሃሌሉያ! በጌታ በትንሣኤ ቃል ቤት መጥረጋ እንደሚጠረግ ከላችሁ ለተጠረገ፣ ከላችሁ ለተጠረገ፣ ከዘመናችሁ ተጠረገ፣ ከጤንነታችሁ ለተጠረገ፣ ሊያሳዝን የወጣው ተጠረገ፣ ሊያስተኛ የወጣው ተጠረገ፣ ሊመታ የወጣው ተጠረገ፣ ገዳይ መንፈስ ከእናንተ ለተጠረገ፣ ያለ እግዚአብሔር የታወጀ አዋጅ በኢየሱስ ክርስቶስ ስም የሁላችሁ ተገልብጦላችኋል። ከላችሁ ለተገለበጠ
ማሎፋናር ታኪ አልፋር ቴሌቬኛ ላቦራዳ አንድ ይቴ ላይ እግዚአብሔር መንፈስ እንዲህ ይለሻል በኢየሱስ ክርስቶስ በኢየሱስ ክርስቶስ በኢየሱስ ክርስቶስ ውስጥሽ ላይ በጣም እያመመ ወደ ውጭ እንደ አንድ ምልክት ሆኖ እየወጣ ያለ በዚህ የተነሳ ምን ሊሆን ነው እያልሽ በጣም ሰይጣን ውስጥሽን በስጋት እየመታ ነው ያለ የሚታይ ነገር ለንቺ የሚታይ ነው። በጣም በጣም ግራ ከዚህ የተነሳ መንፈስሽ በጣም እየታወከ ነው ያለ። ሰይጣን ደግሞ ይሄ ነው ብሎ መጥቶ ለንቺ ይናገረሻል፣ በጆሮሽ ይናገራል። ጌታ እንዲህ ይለሻል ጠላት ያወጀ በንቺ ላይ አይሆንም ማለት። ይሄ ምልክት ከዚህ ሰዓት ጀምሮ እኔ ቦታ ላይ ሲቀልጥ ነው ያየው። መጽሐፍ ሲናገር በመገረፉ ቁስል ተፈውሳችኋል ይላል። እቺ ኢት ወደ ሚያምሽ ስፍራ ላይ እጅሽን ጨምር። አልቫኖ ኮንዳር ዳፋ ላባሼላ ባጋዳኒያስ ባለፈው በዚህ አይነት ጸሎት ሲጸልይ በእግር ላይ በጣም ትልቅ የሆነ እጢ ወጥቶ በኋላ ሰዓት እግዚአብሔር ያንን ያበጠውን እብጠት ነቅሎ ሲያወጣ እግዚአብሔር በቦታ ላይ ሲያደርግ ነቅሎ አውጥቶ ልጁ ሲመሰክረኝና ቦታውን ሲያሳይ የሚገርማችሁ ነገር የክርስቶስ የደሙ ጉልበት ሲነካችሁ ርቀት አይከለክለውም፣ ቅርበት አይከለክለውም እና መንፈሱ በብዙ መንገድ እንዲህ ነው እያለ እያሰቃየ የነበረበት እንደሆነ ሲመሰክረኝ ይሰማ ነበር። ያ ልጅ በኢየሱስም እግሩ ነፃ ወጥቶ ተፈውሶ ትልቅ ቴስቲሞኒ ሲናገር ሰምቻለሁ። ይሄን ቃል የምናገረው ስላየው ነው። ጠላት በዚህ ምክንያት ሰላምሽን እየነሳ ያለሽ አንድ ኢት የሰራዊት አባቴ እንዲህ ይለኛል፣ መንፈሱን መትቻለሁ፣ የፈረሹ ነገር አይወርስም። በእንቺ ላይ በጌታ በትንሣኤ ቃል ይሄ ምልክት እየታየ ያለው እያደገ ሌላ ነገር አይሆንም። በዚህ ሰዓት የሰራዊት አባቴ መንፈስ እንዲህ ይለኛል፣ በቃሉ ጉልበት በትንሣኤ መንፈስ በመገረፉ ቁስል ተፈውሰሻል። በኢየሱስም አሜን ብለሽ ውሰጂ። ቅዱስ ልዑል አምላካችን አመሰግናለሁ። ክብር ለስምህ ይሁን፣ ክብር ለስምህ ይሁን። ኦ ሃሌሉያ ጂሰስ ሼካፓርዳኒ ከማስ ወንድም አብርሃም በጌታ በኢየሱስ ክርስቶስም በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ በኢየሱስ ክርስቶስም በብዙ በረከት እባርካለሁ አለ። በብዙ በረከት ደግሞ ጌታ በእጄ በረከት እባርካለሁ። ኦ ሃሌሉያ ሶሪ ይቅርታ ትንሽ ማለ ዲስቴፕ ሆኗል። ኢየሱስ ክርስቶስ ጌታ ነው። በፍጹም በረከት ባርካለሁ። እግዚአብሔር እየባረኩ ባርካሉ ብሏል። የእጅን ስራ በጌታ በኢየሱስ ክርስቶስም በረከት እየጸና ይሁን። ጸልዬ ጨርሳለሁ። ቅዱሳን እግዚአብሔር አምላክ ይባርካችሁ። ሮብ ቀን የሚገባው አራተኛ ምን ይሆናል የምለው አራተኛውን ሮብ ቀን ማታ በ8 ሰዓት ገባለሁ። አሁን ጸልዬ ልጨርስ። ትንሽ የሆነ ምልክት እያሳየን ስለሆነ በጌታ በትንሣኤ ቃል በክርስቶስ ኢየሱስ ክርስቶስም በሰማችሁት ቃል በዚህ አምልኮ በዚህ ጸሎት ዘመናችሁ የተባረከ ይሁን። የእናንተ ምሽታችሁ በኢየሱስ ክርስቶስም የተባረከ ይሁን። ሰላማችሁ የበዛ ይሁን። ቬላካ ፓርዴኔ ሜዳላ ቦራዳጋስ በጌታ በትንሣኤ ቃል ሰላማችሁ ሙሉ ሰላም ይሁን። በጤና ተባረኩ፣ በስራችሁ ተባረኩ፣ በልጆቻችሁ ተባረኩ፣ በትዳሮቻችሁ ተባረኩ። ያላገባችሁ አግብታችሁ ተባረኩ፣ በቢዝነሶቻችሁ ተባረኩ። በናዝሬቱ በጌታ በኢየሱስ ክርስቶስም ተፈጸመ። ጌታው በሰላም አሳድረን። እናመሰግናለን በክርስቶስ ኢየሱስ ያው ስም አሜን። ሃሌሉያ። ጌታ አምላክ ይባርካችሁ። ቅዱሳን ተባረኩ። መልካም ምሽት ይሁን።